ስለ ኢትዮ ኤርትራ ጦርነት ከአሜሪካ የተሰማው የሁለቱ ሀገራት ወታደራዊ ፍጥጫ ወዴት ያመራል በሚለው ጉዳይ ላይ አዲስ ጥናት ይፋ ሆኗል። ጥናቱ የቀረበው ለነጩ ቤተ መንግስት ቅርበት ካለው ተቋም መሆኑ ትኩረት ሳቢ ሆኗል። ትራምፕ ለሲአይኤ ቆፍጠን ያለ ትዕዛዝ ሰጡ። ግዙፉ የአሜሪካ የስለላ ተቋም ሲአይኤ በኢራን ጉዳይ እጁን ታጥቦ ሊገባ ነው። ለኢራናውያንም ያልተለመደ ጥሪ አስተላልፏል። ትራምፕ ታሪካዊ በተባለውና በተጠባቂው ዓመታዊ የምክር ቤት ሪፖርታቸው በታሪክ ረጅሙን ንግግር ባደረጉበት የትላንት ምሽቱ ኩነት ኢትዮጵያንና ግብፅን አንስተው ንግግር ማድረጋቸው እያነጋገረ ባለበት ወቅት ወዲህ ደግሞ ለነጩ ቤተ መንግስት ቅርብ ነው የሚባልለት ተቋም ስለ ኢትዮ ኤርትራ ወቅታዊ ፍጥጫ አዲስ የጥናት ሪፖርት ይፋ አድርጓል። ስለ ኢትዮ ኤርትራ ጦርነት ከአሜሪካ የተሰማው ይኸው የጥናት ሪፖርት በርካቶች እየተቀባበሉት ይገኛሉ። የሁለቱን ሀገራት ወታደራዊ ፍጥጫ ወዴት ያመራል በሚለው ጉዳይ ላይ ትኩረት አድርጎ ይፋ የሆነው ይህ አዲስ ጥናት የቀረበው ለነጩ ቤተ መንግስት ቅርበት ካለው ተቋም መሆኑ ትኩረት ሳቢ ሆኗል። ዝርዝር መረጃውን ይዘነዋል፣ በጥንቅራችን የምትሰሙት ይሆናል። በሌላ በኩል ደግሞ ዳግም ያገረሸው ህዝባዊ ተቃውሞ ተከትሎ ትራምፕ በኢራን ጉዳይ ጣልቃ እንዲገባ ለሲአይኤ ቆፍጠን ያለ ትዕዛዝ መስጠታቸው ተሰምቷል። ግዙፉ የአሜሪካ ስለላ ተቋም ሲአይኤ በኢራን ጉዳይ እጁን ታጥቦ ሊገባ መሆኑን የጠቆመበት መረጃ ይፋ ያደረገ ሲሆን ተቋሙ ለኢራናውያንም ተባበሩኝ የሚል ያልተለመደ ጥሪ ማስተላለፉ ደግሞ በርካቶችን እያነጋገረ ነው። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በቅድሚያም አጭር መረጃ እናስቀድም። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ አዲስ አበባ ደርሰዋል። በአንጻሩ የህንዱ ጠቅላይ ሚኒስትር ሞዲ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግብዣ ከደቂቃዎች በፊት ወደ እስራኤል አቅንተዋል። እነዚህ ሁለት ጉዞዎች ትልቅ ትኩረት የሳቡ ሲሆን እስራኤል፣ ህንድ፣ አረብ ኤምሬትስና ኢትዮጵያ የሳውዲ ግብፅና ቱርክ ጥምረትን ለመስበር በማለም እንደሆነ ፖለቲካዊ ትንታኔ እየተሰጠ ይገኛል። ጠቅላይ ሚኒስትር አብይ አህመድ የእስራኤልን ፕሬዝዳንት አይዛክ ሄርዞግን ተቀብለው ውይይት አደረጉ። ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን ተቀብዬ ፍሬያማ ውይይት አድርገናል ሲሉ ጠቅላይ ሚኒስትር አብይ ገልጸዋል። የኢትዮጵያና እስራኤልን ግንኙነት በማጤን በወል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸው መንገዶች ተመልክተናልም ብለዋል። በኢትዮጵያና ኤርትራ መካከል ያለው ውዝግብ በከፍተኛ ደረጃ የተካረረ ቢሆንም ሁኔታ ወደ ሙሉ ጦርነት የማምራቱ እድሉ ጠባብ እንደሆነ የአሜሪካው ጥናት ተቋም ሮበርቲንግ ኢንስቲትዩት አስታወቀ። የጥናት ተቋሙ ትላንት ይፋ ባደረገው ትንተና ሆኖም ሙሉ በሙሉ ለጦርነት ዝግ እንዳልሆነም አስታውቋል። መቀመጫውን በአሜሪካ ዴልዌር ግዛት ዶቦር ያደረገው የሮበርት ላንሲንግ ኢንስቲትዩት ሁኔታዎች ወደ ሙሉ ጦርነት ከተሻገሩ በአፍሪካ ላይ ልዩ ጥቅም ያላቸው የመካከለኛ ምስራቅ ሀገራት እንዲሁም ቻይና፣ አሜሪካና የአውሮፓ ህብረት በዲፕሎማሲና በሎጂስቲክስ ጣልቃ ሊገቡ እንደሚችሉ ይህም አካባቢው የጂኦፖለቲካ ግጭት ማዕከል ሊያደርግ እንደሚችል አስጠንቅቋል። የሮላንሲንግ ኢንስቲትዩት ትላንት ማክሰኞ እንደ አውሮፓውያን አቆጣጠር የካቲት 4 2026 ባወጣው ትንተና የሁለቱ ሀገራት ውዝግብ ከ65 ዓመታት በፊት እንደ አውሮፓውያን አቆጣጠር ከ1961 መጀመሩን፣ በነጻነት ወቅት ድንበር በአግባቡ ባለመካለሉና የ1990ው ጦርነት እንዲሁም ከ5 ዓመታት በፊት የኢትዮጵያ መንግስትና በህወሓት መካከል በተደረገው ጦርነት የኤርትራ መንግስት በውዝግቡ ውስጥ ያላቸው ሁኔታ ዳስሷል። የሁለቱ ሀገራት ግንኙነት ከጊዜ ወደ ጊዜ እያሽቆለቆለ መምጣቱና ውዝግቡ ሰራዊቱ ወደ ድንበር ወደ ማስጠጋት መሻገሩ መጠነ ሰፊ ግጭት ያስከትላል የሚል ስጋት መፍጠሩን በመዘርዘር በቀጣይ ሊሆን ይችላል ያላቸውን 3 አበይት ጉዳዮችን ዘርዝሯል። አንደኛ፣ ሁኔታዎች ወደ ግጭት ሳያመሩ ሁለቱም ወገኖች በአፍሪካ ህብረት ወይንም በኢጋድ አማካኝነት ወደ ንግግር ሊያመሩ እንደሚችሉ፣ በዚህም ላይ የሌሎች ግፊት እንደሚታከልበትም አመልክቷል። የውይይት ነጥቦች ሊሆኑ የሚችሉትም ድንበር ማካለልና በመካከላቸው መተማመን መፍጠር፣ ጸጥታ ውስጥና እንዲሁም የኢኮኖሚ ትብብር ማዕቀፎች ላይ ያተኮረ ውይይት ሊኖር እንደሚችልም አመልክቷል። ይህንንም ተከትሎ ሁለቱም ሀገራት ሰራዊቶቻቸውን ሊስቡና የግንኙነት መስመር ሊፈጥሩ ይህንንም የጋራ ኮሚቴ ሊሰይሙ እንደሚችሉም አመልክተዋል። ኢትዮጵያንም ሆነ ኤርትራን ወደ አፍሪካ ህብረትም ሆነ ወደ ኢጋድ ምግድና ሂደት የሚያመራቸው ዓለም አቀፍ ግፊት እንዲሁም ቀጠና የሆነ ኢኮኖሚ ማበረታቻ እርምጃዎችና ማለቂያ በሌለው የጸጥታ ስጋት ሁኔታ ውስጥ ማለፋቸው እንደሚሆንም አመልክቷል። በሌላ በኩል በድንበር አካባቢ የሚነሱት መጠነኛ ግጭቶችና የከባድ መሳሪያ ልውውጦች እየታዩ ወደ ሙሉ ጦርነት ሊቀጥል የሚችልበት ሁኔታ እንደሚኖርም አመልክቷል። ይህም ሙሉ ያለ ሁኔታ ከፍተኛ ግራ መጋባትና መጻፍ ሁኔታ አስቸጋሪ ሁኔታ ስለሚፈጥር በህዝብ ላይ ለመረጋጋት እንዲሁም በኢንቨስትመንት ላይ ተጽዕኖ ሊኖረው እንደሚችል አሳስቧል። ይህ ሁኔታ ካሉ አዝማሚያዎች ሁሉ ሚዛን የሚደፋ እንደሆነ በትንተናው ተመላክቷል። ወደ ሙሉ ጦርነት የማምራት ሁኔታ ከዝቅተኛ እስከ መካከለኛም የሚሰጠው እንደሆነ የሚገልጸው የሮ ትራንስሊንግ ኢንስቲትዩት ትንተና በውጤቱም ከፍተኛ መፈናቀልና ሞት እንዲሁም የውጭ ጣልቃ ገብነትን የመጋበዝ እንዲሁም የጎሳ ግጭትን የመቀስቀስ አደጋ እንዳለውም ተንትኗል። ይህንን አደጋ ለማስቀረት በሚል ባቀረበው ምክር ሀሳብም ቀጠናዊና አካባቢ ሽምግልና መድረኮችን በማጠናከር የተባበሩት መንግስታት፣ የአፍሪካ ህብረትና የአውሮፓ ህብረት እንዲሁም አጋሮች የሚደረገውን የሽምግልናና ጥረቶች ዲፕሎማሲያዊ ድጋፍ
ማድረግ ሁኔታዎችን ማርገብ በሚቻልበት ሁኔታ ላይ እንዲንቀሳቀሱ ምክር ሀሳቡን አመልክቷል። በአጠቃላይ ያለው ሁኔታ በመገምገም በሁለቱ ሀገራት መካከል ያለው ውጥረት ወደ ሙሉ ጦርነት የመሸጋገር አደጋ ከመቶኛ ከ10 እስከ 100 ባለው ክልል የገደበው የሮበርት ላንሲንግ ኢንስቲትዩት በድንበር ላይ የሚታዩ የተኩስ ልውውጦች መኖራቸው እድል ግን የሰፋና እስከ 60 በመቶ የከፋ ያለ መሆኑን በማመልከት ዓለም አቀፍ ማህበረሰብ ሁኔታዎችን ለማርገብ ድርሻውን እንዲወጣ ጥሪ አቅርበዋል። ይህ በኢትዮጵያና ኤርትራ መካከል ያለው ውጥረት በተመለከተ የተለያዩ መገናኛ ብዙሃን የትንተና ተቋማት ስጋታቸውን በመግለጽ ሪፖርት ማቅረባቸውን ቀጥለዋል። ዘግሎ የተባለው የዩናይትድ ኪንግደም ጋዜጣ በሰሜን ኢትዮጵያ ግጭት ይቀሰቀሳል የሚል ስጋት ማየሉን በተመለከተ ትናንት ባቀረበው ዘገባ በኢትዮጵያና የኤርትራ መካከል የድንበር ላይ የተኩስ ልውውጥ እንዲሁም በህወሓትና በፌዴራል መንግስት መካከል ቀጥተኛ ውጊያ ሊካሄድ እንደሚችል ተንታኞችን በመጥቀስ አስነብቧል። በትግራይ በተፈጠረው ውጥረት የጥሬ ገንዘብ እጥረትና የእቃዎች መጥፋት ማጋጠሙን ዘግቧል። ከሳምንት በፊት የጀርመን ድምጽ የእንግሊዝኛው አገልግሎት ያናገራቸው ሙስጠፋ አብዱ የተባሉ የህግ ባለሙያና የፖለቲካ ተንታኝ በትግራይ ውስጥ ያለውን የዋጋ ንረት በተመለከተ የነዳጅ ዋጋን ባብነት በማንሳት አስረድቷል። ባለፈው ሳምንት 220 ብር ሲሸጥ የነበረ 1 ሊትር ነዳጅ በየቀኑ 50፣ 60 እና 70 ብር እየጨመረ መቀጠሉን ገልጿል። ከቀደመ ጦርነት ልምድ በመውሰድም የጤና ችግር ያለባቸው መድኃኒት በብዛት እየገዙ መገኘታቸው፣ ምግብ እየገዙ እንደዚሁም የሚያከማቹ መኖራቸውን ገልጸው የፌዴራል ኃይሎች በሁሉም የትግራይ ድንበሮች በመከማቸታቸው ጦርነቱ የማይቀር ይመስላል ሲሉ አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ ትራምፕ ተጠባቂ ዓመታዊ ንግግራቸውን ለምክር ቤት አቅርበዋል። ንግግራቸው በታሪክ ረጅሙ የምክር ቤት ንግግር ሆኖ ተመዝግቧል። ፕሬዚዳንቱ በዚሁ ታሪካዊ ንግግራቸው ኢትዮጵያና ግብፅን እየተመለከተ ንግግርም አድርገዋል። የትራምፕ ተጠባቂ የምክር ቤት ንግግር በርካታ አነጋጋሪና አወዛጋቢ ክስተቶችን አስተናግዷል። ትራምፕ ላይ ባሰሙት ተቃውሞ ምክር ቤቱ አባል ከስብሰባው እንዲወጡ የተደረጉበት አጋጣሚ መድረኩን አነጋጋሪ ካደረጉት ክስተቶች አንዱ ነው። የትራምፕ ሰዓታትን በፈጀውና በርካታ ጉዳዮችን ባነሱበት መልእክታቸው ኢትዮጵያና ግብፅን በተመለከተ በሪፖርታቸው አካተዋል። ትራምፕ በዚሁ ንግግራቸው ከሀገራቸው አልፎ በመላው ዓለም ሰላም እንዲሰፍን ከፍተኛ ስራ መስራታቸውን ገልጸው በዓለም ላይ 8 ጦርነቶችን ቋጭቻለሁ ሲሉም ተደምጠዋል። ትራምፕ አስቆምኩ ሲሉ ከጠቀሷቸው ጦርነቶች የኢትዮጵያና ግብፅ ይገኙበታል ሲሉም ተናግረዋል። ትራምፕ ንግግራቸውን ያደረጉ ባሉበት ወቅት ተከታታይ ተቃውሞዎች ገጥሟቸዋል። የቴክሳሱ ተወካይ አልግሪን ባደረጉት ዝምተኛ ተቃውሞ በጸጥታ ኃይሎች ከአዳራሽ እንዲወጡ ተደርጓል። እድሜያቸው 79 የሆኑ ዲሞክራቱ አልግሪን በካፒታል ሌተሮች ጥቁሮች ዝንጀሮ አይደሉም የሚል ጽሑፍ የያዘ ታፔላን በዝምታ ይዘው ቆመው ነበር። የድርጊታቸው ፕሬዚዳንት ትራምፕ በዚሁ ወር በማህበራዊ ገጻቸው ላይ የቀደመውን ፕሬዚዳንት ባራክ ኦባማንና ባለቤታቸውን ሚሼል ኦባማን እንደ ዝንጀሮ የሚያሳይ ዘረኛ ቪዲዮ ማጋራታቸውን ለመቃወም የተደረገ የግል ምላሽ እንደሆነም ታምኖበታል። ትራምፕ ትናንት ምሽቱን ባደረጉት የስቴት ኦፍ ዩኒየን ንግግራቸው አሜሪካ ተመልሳለች ሲሉ ተናግረዋል። ስቴት ኦፍ ዩኒየን የአሜሪካ ፕሬዚዳንት በየዓመቱ ለኮንግረሱና ለሕግ አውጪ አካል የሚያቀርቡት የሀገሪቱ ወቅታዊ ሪፖርት ነው። ንግግሩ የአሜሪካን አጠቃላይ የፖለቲካ የኢኮኖሚና የማህበራዊ ሁኔታዎችን በመገምገም የወደፊት እቅዶችንና የሕግ አውጪ አጀንዳዎችን የሚያስቀምጥ ወሳኝ ዓመታዊ ኩነት ነው። በመጨረሻም ሲአይኤ ለኢራናውያን ያስተላልፈው ያልተለመደ ጥሪ በርካቶችን እያነጋገረ ነው። የአሜሪካ ማዕከላዊ የስለላ ድርጅት ሲአይኤ በኢራን የሚገኙ ጸረ መንግስት ተቃዋሚዎችን በበይነ መረብ አማካኝነት በሚስጥር እንዲያገኙት የሚጠይቅ ያልተለመደ ጥሪ በፋርሲኛ ቋንቋ አቅርቧል። ድርጅቱ ድምጻችሁ ይሰማናል፣ ልንረዳችሁ እንፈልጋለን በማለት ለተቃዋሚዎቹ መልእክት ያስተላለፈ ሲሆን ይህ ጥረት በሁለቱ አካላት መካከል ያለውን ግንኙነት ለማጠናከር ያለመ እንደሆነ ታውቋል። ባለፈው ማክሰኞ በኤክስ ማህበራዊ ገጽ ላይ ባወጣው ጽሑፍ ድርጅቱ ተቃዋሚዎቹ እንዴት ደህንነቱ በተጠበቀ መንገድ ግንኙነት ማድረግ እንደሚችሉ የሚገልጹ ዝርዝር መምሪያዎችን በፋርሲኛ ቋንቋ አሳትሟል። ይህ ጥሪ የኢራንንና የሲአይኤን ባንዲራዎችን ከሚያሳይ ምስል ጋር አብሮ የቀረበ ሲሆን መረጃው በወቅታዊነት ለኢራናውያን ተደራሽ እንዲሆን ታቅዶ የተዘጋጀ ነው። ድርጅቱ ተቃዋሚዎቹ ማንነታቸው ሳይታወቅ መረጃ የሚለዋወጡበትን መንገድ በማመቻቸት በኢራን ውስጥ ያለውን እንቅስቃሴ ለመደገፍ ያለውን ፍላጎት በዚሁ መምሪያው አማካኝነት ገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።